I don't know why ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላቅም actually ብዙ ሰው ኤክስፔክት ያደረገው ነገር ነበር መሰለኝ ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበር ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት ውጭ ሀገር ከዚህ በኋላ ሁሉ ነገር በቃኝ እኔ አልፈልግም ብዙ አባቶች እና እናቶች እግዚአብሔር መልአክን ሰደደልን እስኪሉ ለገጠማቸው መፍትሄ ሲሆን እንመለከተዋለን። የቲክቶክ ማህበራዊ ሚዲያ በኢትዮጵያ ከተጀመረ ጊዜ አንስቶ ይህ ወጣትን አለማወቅ እጅጉኑ ከባድ ነው። በቲክቶክ ማህበራዊ ሚዲያ ላይ ብዙዎችን ሲረዳ እና ሲያግዝ እንዲሁም የራሱን ጉዳይ እና ህይወቱን እስከ መርሳት ድረስ ለሰዎች ሲያዝንና ሲለፋ እንመለከተዋለን። ማስተር አብነት በቲክቶክ ማህበራዊ ሚዲያ ላይ ከ4.8 ሚሊዮን በላይ ተከታዮችን ሲያፈራ ከዚህም በዘለለ የብዙ ኢትዮጵያውያን ፈጥኖ ደራሽ እንደሆነ የሚታይ ጉዳይ ነው። እንግዲህ አሁን ላይ በሚዲያዎች ላይ እየተነገረ ያለው ነገር ማስተር አብነት እንደታመመ ብዙዎችም እየተናገሩለት ይገኛል። እንግዲህ ማስተር አብነት በእጅጉ ከሚወደዱ ሰዎች መካከል አንዱ ነው። ታዲያ ማስተር አብነት ሕክምናን ለማድረግ ወደ ውጭ ሀገር ጉዞን እንደሚያደርግ እየተነገረ ይገኛል። እናም ብዙዎችም በዚህ ጉዳይ ላይ ሐሳብና አስተያየቶቻቸውን እየሰጡ ይገኛሉ። እንግዲህ በመድር ስንኖር ሰዎች ነንና መታመማችን የማይቀር ጉዳይ ነው። እግዚአብሔር ጨርሶ ይማርክ እስክትመለስ ድረስ እኛም በጸሎት ካንተ ጋር ነን በማለት ሐሳቦቻቸውን ሲሰጡ አስተውለናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እኛም የፋሪስ ሚዲያዎች ማስተር አብነት እግዚአብሔር ጨርሶ ይማር ለማለት እንወዳለን። ሌላኛው መረጃችን ደግሞ ዘማሪ መስፍን ጉቱ ሲሆን እጅጉኑ የሚወደድ እና የምናከብረው ዘማሪ ነው። ዝማሬዎቹ ዘመን ተሻጋሪ የሆኑለት ትውልድን በመጣ ቁጥር የማይሰለቹ ግጥሞችን እግዚአብሔር በእሱ ተጠቅሞ ለትውልድ ያስተላለፈ ሲሆን ከሰሞኑን ትችቶች እጅጉኑ እየበረቱበት ይገኛሉ። እንግዲህ ሐሰተኛ ነቢያትን ሲቃወም የነበረው መስፍን ጉቱ አሁን እርሱ ራሱ በሐሰተኛ ነቢያት መድረክ ላይ ተገኝቶ ሲቀጥልም ትላንትና በሐሰተኛ ነቢያት ላይ በእጅጉኑ ከሚቃወሙ መካከል አንዱ እንደነበር የማይዘነጋ ነው። እንግዲህ ብዙዎችም በዚህ ጉዳይ ላይ የግል ሐሳባቸውን እየሰጡ ይገኛል። አንዳንዶች ለምን መስፍን ጉቱ በጣም የምንወድ ዘማሪ ሆነ ሳለ ይህንን አደረክ ሲሉ ተስተውሏል። ሌሎችም በመቀጠል ዘማሪ መስፍን ጉቱ ሲሆን ነው የምትበረቱት፣ ሌሎች ይህንኑ ተግባር እየፈጸሙ አይደለም ወይ? ስለዚህም ስናዝን አሁን ላይ ባሉን ዘማሪዎች በሙሉ እንዘን ሲሉ ሐሳባቸውን ተመልክተናል። ሁላችንም እንደምናውቀው አሁን ላይ ሐሰተኛ ነቢያት በእጅጉኑ የተበራከቱበት ጊዜ ላይ ነን። እንግዲህ ከአንድም ሁለትም ሆኑ ሳይሆን እጅጉኑ በኢትዮጵያ ላይ በጣም ሰፊ ሆነው ሐሰተኛ ነቢያቶች ያለ ልክ ሐሳባቸውን ሲገልጹ እንዲሁም የፈለጉትን ያሻቸውን ነገር ሲያደርጉ እየተመለከትን ነው። ይህም ደግሞ የገንዘብና የአቅማቸው ልክ እያሳዩን ያሉበት ጊዜ ነው። በዚህ ላይም ደግሞ ብዙ አገልጋዮች በዛ ስፍራ ላይ ተጋብዘው ሲያገለግሉና አገልግሎታቸውንም ሲያከናውኑ ስንመለከት እጅጉኑ ብዙዎቻችን የምንቆጣበትና በኃይል የምንናገርበት ጊዜ ላይ ነን ያለነው። ግን ሁላችንም እንደምናውቀው ዘማሪዎች በዛ ስፍራ ላይ ሲገኙ ማናችንም ምንም የማንልበት ጊዜ ላይ እንዳለን ይታወቃል። አሁን ላይ ግን መስፍን ጉቱን ተመልክቶ ብዙዎች ቁጣ እየቀሰቀሱ ነው። በዚህ ጉዳይ ላይም ደግሞ ብዙዎች ሐሳብና አስተያየቶቻቸውን እያሻገሩ ይገኛሉ። አንዳንዶች በቁጣ፣ አንዳንዶች በተግሳጽ እንዲሁም ደግሞ አንዳንዶች ሐሳባቸውን በፍቅር በመግለጽ እየተመለከትን ይገኛል። እናንተስ በዚህ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮውን ላይክ እና ሼር እንዳይረሳ። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ። አዲስ መረጃ ይዘን እስክንገኝ ድረስ ቸር ሰንብቱ።